ታዛ እሺ ታዛ ነው እየሰማችሁ ያላችሁት። የወንደላጤዎችን ቤት የምንጎበኝበት ሰዓት ይሆናል ይሄ ሰዓት። እነዚህ ነገሮች አንድ ወንደላጤ ቤት ውስጥ ከተገኙ ይሄ ሃይ ቫልዩ ኪፐር የሚባል አይነት ወንድ ነው ብለን በቃ ጥሩ መገለጫ ያለው ወንድ ነው ብለን መውሰድ እንችላለን ነው። አንዳንድ ቦታዎችን እስቲ እንመልከት። እቃዎችም ቤቱ ያስገባቸውን አንዳንድ እቃዎች ማየት ያስፈልጋል። ፍሪጅ አሁን ወንደላጤ ቤት ምን ያረጋል ልንል እንችላለን። ምን ሊያስቀምጥበት ደግሞ አንድ ጓደኛችን ትዛሬ ወንደላጤነት ብለ ፍሪጅ ገዝቶ ምን ላስቀምጥበታል ውስጥ እንቁላል አስቀምጥቷል። በቸገረኝ የበረዶ ቤት ዋጋ ብቻ እንቁላል አረኳልና ፍሪጅ ውስጥ አስፈላጊ የሚባሉ ምግቦች አሉት። ወንድ ብዙ ጊዜ ውጭ አይመገብም የሚለውን ያሳያቸዋል። ወይም ምግብ እየጠራ ያስመጣ እና ትክክለኛ ምግቦችን ያስቀምጣል። እንደ አትክልት፣ ፍራፍሬ፣ ወተት፣ እርጎ ይኖሩታል እንጂ የተራረፉ ምግቦች፣ የሻገቱ ምግቦች አይቀመጡም ፍሪጅ ውስጥ። ስለዚህ ፍሪጅ ውስጥ ራሱ ምግብ ተቀመጠ ማለት አንዳንዴ የተበላሸ ምግብ መደበቅ ይሆናል ፍሪጅ። በደንብ ምግብ አይበላሽም ፍሪጅ ውስጥ ይቀመጥ ብለው ያስቡና ሰው ብዙ ምግብ ይረሳል ፍሪጅ ውስጥ። ከዛ በኋላ በራሱ ጊዜ አትክልቶችም ምናልባት እንግዲህ አሁን ላይ ያሉ አንዳንድ ፍሪጆች ግን ወንደላጤ ከሆነ ይሄ በጣም ብዙ ዋጋ አውጥተው አይገዛም ፍሪጅ። አንድ ሳምንት ሊያቆዩ ይችላሉ ምግቦችን መለስ ያለ ፍሪጅ ነው። ስለዚህ እዛ ፍሪጅ ውስጥ ምን ነገሮች አሉ የሚለው በደንብ ህይወቱን ማሳየት ይችላል ተብሏል። ሌላ የድንገተኛ ጊዜ እቃዎች ለምሳሌ ኑሮን ቀለል የሚያደርጉና ሴፍ የሚያደርጉ ተጨማሪ ቻርጀር ሊሆን ይችላል ቤት ውስጥ። ከዛ ውጪ መብራት ቢጣፋ ብሎ ይሄ የሶላር ቻርጀሮች ወይም ደግሞ ቀን ፉል ሊሆኑ ቻርጅ ተደርገው የሚቀመጡ አሉ አይደል? ድንገት የሆነ ምግብ ባይኖር ብሎ ቆሎ የሆነ ነገር የሚበላ ስናክ ነገር ያስቀመጠ ከሆነ ይሄ በደንብ አሳቢ ነው። አሳቢ ወንድ ነው የሚለውን ያሳያል። መሰረታዊ የማብሰያ እቃዎች ካሉት ደግሞ ኪችን ውስጥ ለምሳሌ መጥበሻ፣ ያው ስቶቭ ወሳኙ ነው። መክተፊያ፣ ጁስ መፍጫ፣ እነዚህ መሰረታዊ የሚባሉ የማብሰያ እቃዎች ናቸው። ማንኪያ የመሳሰሉትን ጨምሮ ማለት ነው። እነዚህ ነገሮች ካሉ ራሱን የቻለ ወንድ እንደሆነ ይሄ ኢንዲፔንደንት ወንድ እንደሆነ ያሳያል። የማብሰል ክህሎት እንዳለውም ያሳያል ተብሏል። ምን እንደሚያስፈልገው አውቀው ነው የገዛው። ለሴሬሞኒ የሆነ እቃ ያስፈልገኛል ብለው አይገዙም ወንዶች። እኔ አሁን ጀምረው እንደሆነ አላውቅም ብለው በየሸመታ ቦታው እኮ አይገኙም እቃ ምናምን የሚያስፈልጋቸው ነው። አሁን ፍሪጅ ቆይ የሆነ ጊዜ ልጠቀምበት ስለምችል ነው ብለው አይደለም የሚያመጣው። እንደሚጠቀምበት እንደሚያስፈልገው ወስኖ። አሁን ግን አንዳንድ እቃ ወደፊት መወደዱ አይቀርም ብለሽ እሱንም ካሰበ ጥሩ ነው። እሱም አንድ ነገር ሳገባ እኮ በቃ ይሄ ይነካዋል ዋጋውን። ስለዚህ በጊዜ ገዝቼ ባስቀምጥ ይሻላል ብሎ የእቃ ቆብ አለ እቃ ቀድሞ የሚያስቀምጥ። ግን ለምሳሌ ኪራይ ቤት ሲሆን ብዙ ሰው በወንደላጤነትና ሴተላጤነት ሲኖር እቃ ማጓጓዙ ከአንድ ቤት ወደ አንዱ ቤት ውጡ ስባል የሚለው ነገር ስለሚያሳስብ በጣም ይሄ ከባባድ የሚባሉ እቃዎች ባይኖራቸው ይመርጣሉ። የሚበላሽ ሌላ ንጹህና ይሄ ትክልክል ያለ ሳሎን፣ ሶፋ ትራሱ መሬት ላይ ወደቀ፣ ጫማ የሆነ ቦታ የተጣለ፣ ካልሲ የሆነ ምንጣፍ ላይ ብቻ አለ እንደ ነገሩ የሆነ ቤት ስትገቢ የሶፋው ቦታ ንጹህ ነው፣ ወለሉ ንጹህ ነው፣ ምንጣፉ በአግባቡ የተነጠፈ ቦታ ነው፣ እቃዎቹ ቦታቸውን ይዘዋል። እንደውም የወንድ ቤት ለምን ይቆሻል ወይም የላጤ ቤት ለምን ይቆሽሻል እግር አይበዛበት ይባላል አይደል? ግን ምንም አይነት ይሄ ዲስኦርጋናይዝድ የሆነ ምንም ነገር ግድ የሌለው ሰው ከሆነ ታየዋለሽ። ያሉትን እቃዎች ቢሆን በየቦታው ተጣጥለው ታያቸዋለሽ። እና ቤቱ ሲከፈት ደግሞ ጠረኑ ራሱ አንዳንድ ጠረን አለ። በቃ ሰው ገብቶበት ማያውቅ የሚመስል ድንገት ሲከፈት ፊሊት የሚል ጫማ የንጽህና ችግር አለ ማለት ነው። አየር በበቂ ሁኔታ እንዳልተዘዋወረበት ቤት ውስጥ የሚያሳይ። አንዳንዱማ አሁን አፓርትመንት ውስጥ የሚኖር ሰው ቶሎ በሩን ይከፍትና ዝግት ነው የሚያደርገው። የሆነ ሰው የሚከታተል ያለው ሁሉ የሚመስላቸው ሰዎች አሉ። የሚደበቅ ነገር አለ ይሆንላልኝ እንዳይታይ በጣም ግላዊ የሆነ ነው እኮ።
ችግር አለ እንደዛም ከተደረገ ማለት ነው። አንዳንዴ በርን ከፈት አድርጎ ማናፈስም ያስፈልጋል። አየር እንዲገባ እንዲዘዋወር መስኮት መከፋፈት አለበት። ይሄንን የሚያደርግ ከሆነ ያው ትክክለኛ ሰው ነው። ጤናማ ምግብ ምርጫዎች አሉት ተብሏል። ለምሳሌ በጣም ብዙ የለስላሳ መጠጦች፣ ይሄ ታሸጉ ምግቦች፣ እንዲህ አይነት ነገሮች ቤቱን የሚሞሉት ከሆነ ይሄ ጤናማ ምግብ ምርጫ ያለው ሰው አይደለም። ግን ለምሳሌ አትክልትና ፍራፍሬዎች፣ ቆሎ፣ ለውዝ የመሳሰሉ ነገሮች ቤት ውስጥ ሄልዚ የምንላቸው ጤናማ የምንላቸው ምግቦችን የሚያስቀምጥ ከሆነ ወተት፣ እንቁላል የመሳሰሉ ነገሮች ይሄ ቢያንስ ጤናማ አመጋገብ ስርዓት ያለው ሰው ነው የሚለውን የሚያሳይ ነው። ብዙ ጊዜ አሁን ለምሳሌ የሚገዙ ነገሮች የሉም። ይሄ ቴካው የሚባሉ ምግቦች ሁሌ እየተገዛ የሚመጣበት ቤት ከሆነ ጤናማ አመጋገብን የሚከተል ሰው አይደለም። ዝም ብሎ ብቻ ይጣፍጠው እንጂ የተገኘው መብላት ነው። ምንድነው ይበላ ያለውት የሚለው ነው። ምንድነው እርግጠኛ አይደለም። ብቻ የሆነ አሁን ደግሞ በሽታ ምግቦች አሉ። በዴሊቨሪ ነው። ንጹህ መታጠቢያ ቤት ሌላው የግል ቦታውን ፕራይቬት የሚባለውን ቦታ ንጽህና የሚጠብቅ ከሆነ የግል ንጽህና አጠባበቁን በደንብ ያሳያል ተብሏል። ለምሳሌ መታጠቢያ ቤት ውስጥ ታጥቦ መታጠቢያ ቤቱ ካልተወለወለ እንዲሁ በቃ እንደፈሳሰሰበት ሳሙናው እንደወዳደቀ ጥርሱን ተፍቆ ብሩሹ እንደነገሩ የትም ከተቀመጠ ፎጣዎቹ የትም ከተወረወሩ ይሄ በደንብ በቃ ዝም ብሎ የንጽህና አጠባበቁ ላይ አለ እንጂ ቃው የዴለሽነቱን የሚያሳይ ነው ተብሏል። የእንግዳ አቀባበልን በተመለከተ ለምሳሌ ወደ ቤት ሰው ሲሄድ ሻይ ወይስ ቡና ላፍላ የሚል ከሆነ ውጪ በልተን እንምጣ የጀበና ቡና ይምጣ የሚል ከሆነ ወይም አላል በቃ እስቲ ወተን በልተን እንምጣ ወይም ደግሞ የጀበና ቡና እኮ ይመጣል ብሎ አሉ አይደለ? ጀበና ቡና በየቤቱ የሚያመላልሱ ከነጣኑ ይምጣልኝ የሚሉ ስለ ሌሎችም ጭምር እንደሚያስብ ያሳያል ተብሏል። እንግዲህ ኮንፊደንሱ ነው። እንግዳ ቢመጣ በቃ የሚያቀርበው ነገር አለው፣ የሚጋብዝ ሰው ነው። ስለ ራሱ ብቻ ሳይሆን ሰው ቤቴ ቢመጣ ብሎ የሚጠነቀቅ ሰው በደንብ ዋጋ ሰጥቶ የሚኖር ሰው ነው ተብሏል። ከዛ ውጪ በበርና መቼም ቤትና ሳጥን የማይሸፍነው ነገር ገመና የለም አይደል? በሩን ቶሎ ዝግት የሚያደርግ ሰው መቼም ቤት ውስጥ ብዙ ትርምስም ሊኖር ይችላል አንዳንዴ። ከዛ ውጪ ቁምሳጥን ሲከፈት የተተራመሰ ነገር ከሆነ ወይም ቁምሳጥኑን ስትከፍቺ ሸሚዞቹ፣ ሱሪዎቹ፣ የውስጥ ሱሪዎች፣ ካልሲዎች በአግባቡ ተጣጥፈው ተተኩሰው ንጹህ ሆነው ቦታቸውን ይዘው ከተቀመጡ ይሄ በደንብ ኦርጋናይዝድ የሆነ ሰው መሆኑን ያሳያል ማለት ነው። ውስጣዊ ችግር እንደሌለበት ያሳያል። አንዳንዴ ውጭ ላይ የምናያቸው ትርምሶች የውስጣዊ ችግሮች ምልክት ናቸው ይባላል። ይሄንንም ማሳያ ነው ተብሏል። ሌላ ግን እንደ ማስጠንቀቂያ ልናያቸው የሚገቡ ነገሮች የተባሉት አልፎ አልፎ የሚያጋጥም ሊሆን ይችላል አይደለ? አንዳንዴ የቤት መተራመስ፣ መዘበራረቅ ግን ሰንፈል ሊሆን ይችላል፣ ደክሞ ሊሆን ይችላል። ሁሌም ግን ያ ነገር የሚታይ ከሆነ ለምሳሌ ሁሌም ያልታጠበ ኩባያ፣ የተራረፈ ምግብ፣ ያልተነጠፈ አልጋ፣ ይሄ ምን ያልተደፋ ቆሻሻ ቤት ውስጥ ቸልተኝነትን ምን ሆኖ ነው ሰውየው በስነ ምግባር ደረጃ በጣም ኋላ ቀር ወይም እሱ የፈጠረውን ትርምስ ወይም ይሄ መዘበራረቅ ሌሎች እንዲያስተካክሉለት የሚጠብቅ ነው። ምሳሌ ወይ ሰራተኛ ሊሆን ይችላል፣ ወይ ቤተሰብ ሊሆን ይችላል፣ ወደፊት ደግሞ ሚስቱ ነች የሚፈርድባት ማለት ነው። ይሄ ይሆናል። ሌላ መሰረታዊ ቁሳቁስ አቅርቦቶች የሌሉት ከሆነ ለምሳሌ ሳሙና የለም፣ ንጹህ ፎጣ የለም፣ የመጸዳጃ ቤት ሶፍት የለም። ይሄ ወጪ ለመቆጠብ ተብሎ የተደረገ ሳይሆን ለራሱ ለሌላም ሰው አንዳንዴ ሶፍት ምን ያደርግልኝ ምናምን ብሎ ሰዎች ሳሙናስ ምን ያደርግልኝ ይዛት እንጣሷ ብሎ አንድ ሳሙና 100 ብር ገብቷል ብሎ ገራም ነው። የሚኒማሊስት የሚባለው ኑሮ አይደል? አላደል እንደዛ ሳይሆን ግን ድሮ ሴቶች ወንደላጤ ቤት ውስጥ ሲሄዱ የሆነ እኮ ሸቀጣ ይዘው ይሄዳሉ። ቤቱን ያዩትና የሌሉ ነገሮችንና እንደ ጥቅም ያዩታል ወንዶች። እሱን ሳይኖራት ሁሉ ገንዘብ ሰርቭ ታደርጋለች። እንቁላል፣ ቲማቲም ሊሆን ይችላል እንጂ መቼስ ሳሙና ምናምን ገዝታ ትሄዳለች። መጋረጃ ሁሉ ይዛ ትሄዳለች እኮ የድሮ ፍቅረኛ
አዎ ሊሆን ይችላል። ወይ ይሄኔ አንሶላን ያደረገው ኬርለስ ነው ላይጋረድም ይችላል ብላ አቅቷት ነው እስቲ ቆይ ብላ እኮ ቤቱን ቤት ላስመስለው ብዙ ዋጋ ያስከፈለ ነገር ነው። ለተሳካላቸው አሪፍ እንኳን አደረገችው ማለት መጨረሻው አምሯል። ብዙ ሴቶች የሚቆጩት እኮ ሄደው ቤቱን ቤት ላስመስል ህይወቱን ህይወት ላስመስል ካሉ በኋላ በፍቅረኛነት ጊዜ የሚስት ሚናን አትወሰዱ ይባላል። ጊዜ መሆን ራሱ መጨነቅ። አስቤዛ ገዢ ነሽ፣ ተቆጣጣሪ ነሽ፣ ቤት ውስጥ ያሉትን ነገሮች አስተካካይ ነሽ፣ ብዙ ነገር ነው ያለው። ከዛ ምግብ ሰርታ ለሳምንት ትሄዳለች። ሌላ ብዙ ነገር ጊዜያዊ ነው። አንዱ ማስጠንቀቂያ የተባለው ብርድ ልብሱ መሬት ላይ ወድቋል። ዝም ብሎ የሆነ አንድ እግሩ የተሰበረ ወንበር አለ። እሺ ፍራሹ ከለሩን ቀይሯል፣ ተዝጎርጉሯል። ብቻ 10 ዓመት ቢኖርበት እዛ ቤት ውስጥ ለውጥ የለም። ተመሳሳይ አቀማመጥና ብቻ ያረጁ ነገሮች በቃ ያልተቀየሩ ነገሮች አሉ ማስተካከል። ይሄ ምን ያሳያል? ያልተረጋጋ ሰው መሆኑንና ህይወትን ለመመስረት ቸልተኛ እንደሆነ ምንም በቃ ለመመስረት ያሰበው ህይወት እንደሌለ የሚያሳይ ባለበት ነው ሁሉም ነገር። እዚህ ቤት ውስጥ ሆኖ ቅድም ምልሽ አንዱ ነገር ፕሮሚስ የሚገባ ከሆነ ወንዶች እኮ ከባድ የሆነ የተሰበረ ነገር ካለ ፊክስ ያደርጋሉ አይደል? ኤሌክትሪክ ተልጦ ካለ የበረጀታ ሶኬት አሁን ይሄ ተንጠልጥሎ ከሆነ የሶኬት ቆፎች አሁን እነሱ ይላል ፊክስ ያደርጋሉ። ግን አይቶታ ሁሌ የሆነ ነገር አለ ቤት ውስጥ የተሰባበረ ነገር ፊክስ መደረግ ያለበት መጠገን ያለበት ነገር አለ። ግን ምንም ትኩረትም አልተሰጠውም። ምን አለፋሽ እኮ ሶፋው እኮ በቃ እንዳለ ሆኗል። ዘጉኗል። ኦሬንጅ ሶፋ በተቀመጠበት ብራውን ነው ከለሩ ራሱ እኮ ይሰለችሻል። አንድ ሶፋ በዛው ባለበት ቁጭ ብሏል። ሌላ ይሄ ምንም አይነት ኃላፊነት የማይወስድ መሆኑን የምታዩበት የተባለው ቤቱ ማንም ሰው ኖሮበት የማያውቅ ከመሰለ ለምሳሌ በስሜት የመነጠልና የማንነት እጥረት ችግር እንዳለበት ያሳያል ተብሏል። ይሄ ማለት ምንም በቃ የጉስት ሃውስ የመሰለ ቤት ማለት ነው። ይገባል ይወጣል በቃ ምንም ይሄ ህይወት ያለበት ህይወት የዘራበት ያው አንዳንድ ጊዜ ሴቶች ያሉበት ቤት ነው ህይወት የሚለው ይባላል። ግን የወንዶችን ቤት ሰውን ይኖርበታል የሚለውን የሚያሳይ ነገር እኮ ይኖረዋል። እንደዛ አይነት ነው። ቢያንስ እንስሶች እኮ ይገባሉ ሰው ብለው አይቶቹ ናቸው። አይ ውሾች፣ ድመቶች ህይወት ካለ ገባ ወጣ ይላሉ፣ አይጠፉም። ቤትሽን ከከፈትሽ አየር ከገባ የምግብ ሽታ ካለ ገባ ወጣ ማለት አለባቸው። ሌላ ያላስተዳደረ ውጥረት መኖሩን ደግሞ ማሳያ ምልክቶች አሉ። ለምሳሌ በየቦታው ደረሰኞች ተበታትነዋል። የተሰበሩ ነገሮች አልተጠገኑም። በሩ፣ ቁልፉ ምናምን የመሳሰሉ ቤት ውስጥ ያሉ ነገሮች ያልተጠገኑ ነገሮች አሉ። ስለዚህ ምንም አይነት ይሄ ያለበትን ውጥረት ለማስተዳደር እየሞከረ ያለ ሰው እንዳልሆነ ያሳያል። ብዙ ውጥረቶች ህይወት ውስጥ እንዳሉ፣ ጭንቀት፣ ስትረስ እንዳለ ያሳያልና በየቦታው ብዙ ነገሮች እንዲህ ብትንትን ብለው የሚታዩ ከሆነ ይሄ አንዱ ምልክት ነው ተብሏል ስትረስ ውስጥ ያለ ሰው እንደሆነ። ሌላ የፓርቲ ሴታፕ ያለው ቤት ከሆነ ተብሏል። ቤቱ ሲገባ የመጠጥ ጠርሙስ አለ ተደርድሯል፣ ካርታ አለ። አንዳንድ ከሱስ ጋር የተገናኘ ህይወት እንዳለው የሚያሳዩ ጠረኖች አሉ። ቅሪት አካሎችም አሉ፣ ቁርጥራጭ ነገሮች። ይሄ በደንብ በቃ ቤቱ የብዙ ነገሮች መካሄጃ እንደሆነ ማሳያ ነው። ሌሎችንም ምልክቶች ማየት ያስፈልጋል ተብሏል። ለምሳሌ ይሄ ሰውየው በተለይ ምን የተረጋጋ ሰው ነው፣ ንዴታም ሰው ነው የሚለውን እኮ የሚያሳዩሽ ነገሮች አሉ። ቁም ሳጥኑ በር ለምሳሌ ከተሰበረ፣ መስታወት የሆነ ቦታ ከተሰነጠቀ ንዴቱን የሚወጣው የሰውዬ በቦክስ እያለ ነው ማለት ነው። ጉዳት የደረሰባቸው የተሰባበሩ እቃዎች ካሉ ቤት ውስጥ በቃ ያገኘውን እያነሳ እንካቀመስ የሚል ሰው መሆኑን የምታዩበት ምልክት ነው ተብሏል። አንቺ ነሽ በዛ ቦታ። ይሄ በጣም ትልቁ ማስጠንቀቂያ ነው ተብሏል። ከዛ ሌሎችን ያላማከሉ ደግሞ ጥቅሶችና ፖስተሮች ተለጣጥፈው ሊሆን ይችላል ቤት ውስጥ የሚያስቀይሙ ሌላውን ሰው እና በጣም ያናድድ አስቀያሚ ዲኮር ሊሆን ይችላል።
የሃሎዊን እንትኖች አሉ አይደል የሚያስፈራሩ በሚል ፊቶች ምናምን ያላቸው እንደዚህ አይነት ነገሮች ጥርሳቸው ፊታቸው የሚያስፈራራ ነገር ምስሎች ግድግዳው ላይ አጽም ቀለም ተቀባብተው ቀንድ ምናምን ነገር ያለበት መቼም ይሄ አብስትራክት ስዕል አድናቂ ነው ልትያችን እንደዛ ብሎ ነው የሚያስተዋውቀው መጀመሪያ ላይ። ከዛ ደግሞ አንዳንድ በጣም የሚያስፈሩ ጥቅሶችን ለጥፈው ሊሆን ይችላል ወይ መሞት ነው ወይ መኖር ነው አይነት ነገር እንደዚህ አይነት ከባድ መልእክት ያላቸው የሚያናድዱ ማያስቁ ቀልዶችን ለጣጥፎ ሊሆን ይችላል። ስለዚህ ይሄ አንዱ ውስጥ የሆነ ችግር እንዳለ ማሳያ ነውና ለሌሎችም አክብሮት የሌለው ቤቱ ለሚመጡ ሰዎች የቲኔጀሮች ቤት ሊሆን ይችላል እንደዛ አይደለም። ለምሳሌ የሚወዷቸውን ድሮ የተለመደ ነገር አለ የሚወዷቸውን ኳስ ተጫዋቾች አክትረሶች አክተሮች ፎቶ መለጠፍ የተለመደ ነበር ስቲከሮች ይለጠፉ ነበር። ግን እንደዛም ሆኖ ደግሞ ይሄ ወላጅን የሚያስቀይም ነገር ምናምን ጥቅስ ብዙ እንግዲህ አግዛል ኢትዮጵያ ይወላች በጣም አፈንጋጭ ልጅ ካልሆነ በስተቀር ቫልዩሽን ያሳያል። ስራልኝ የኖርኩ ነው ብቻዬን ህይወትን እየመራሁ ነው የሚል ሰው ቤት ገብተሽ አንቺ የሚያስፈራሩ የሚያናድዱ ስድብ የሚመስሉ ጥቅሶች ተለጣጥፈው ፖስተሮች ተለጥፈው አንዳንድ እንትኖችም ቅርጾችም ሊሆን ይችላል እንደዛ ሆኖ ካያችሁ ይሄ ማደገኛ ነገር ነው። ይሄ ለሌሎች ስሜት ያለ መጠንቀቅ ምልክት ነው። ሌሎችን ያለ ማክበር ምልክት ነው። ሌሎች ቤት ቢመጡ ምን ይሰማቸዋል? ስለራስሽ ቤቴ ነው ምን አገባው የራሴ ነጻነት ነው ልትይ ትችላለሽ። ግን ደግሞ ጓደኛ ሊመጣ ይችላል። ያው በተለይ ደግሞ ሴት ከመጣች ለሴት ስለሆነ ይሄ ለሴት ላጤዎች ስለሆነ ማስጠንቀቂያ ነው። ወደፊት ምን አይነት ህይወት ነው የሚመሰረተው? በጣም የፈለኩትን ነገር ይዤ ገባለሁ ምን አገባሽ የራሴ ቤት ነው የራሴ ዕቃ ነው የራሴ ቁም ሳጥን ነው ሊመጣ ነው ማለት ነው። ችግሩ እኮ አታያቸውም። እነዚህ ማዝናቂ ልትሆኚ ትችያለሽ ትተኛለሽ ተባባሪ ልትሆኚ ትችያለሽ። አይነት ቀንድ ነው የቀንድ ይዘሽም ልትመጪ ትችያለሽ አንቺ ሌላ ቀንድ የሚወደው ይሄንን ነው ብለሽ ያልሻቸው አሁን ጥቅሶች እኔ አንድ ኢንተርቪው ላይ እንደ ፖድካስት አይነት ኢንተርቪው ላይ የመጡ ታሪካቸው የሚያወሩ ሴቶች አሉ አይደል ትላለች የሚገርምሽ የተማረች ነርስ የነበረች ሴት ናት። መሀሉ ላይ ብቻ ምንድነው የምትለው አንገቱና ጸጉሩ አካባቢ የቆዳ ህመም ምንድነው እለዋለሁ አለች እንደ ቋቁቻ አይ ዝም ብሎ ነው ባክሽ ይለኛል አለች። አይ ዝም ብሎማ አይደለም እየተስፋፋ ነው ኬርለስ መሆኑ አናዷታል። ወደ እጁ አካባቢ የሆነ ጊዜም እንደዚህ አንገቱ ሙሉን አልብሶታልና እሷ ነርስ ሆና አስበሽዋል። ሌላም ሰው እኮ አትኩሮቱን ይስበዋል። ለምንድን ነው ለማጥፋት ሙከራ ያላደረገው? ከተማ ውስጥ እየኖርን ፋርማሲ ያለ ምንድን ነው አልኩኝ። በኋላ ግን የደረሰችበት ነገር ቤት ስትሄድ ቋቁቻ ባይዘው ነው የሚገርመው አለች። የቤቱ ሁኔታ ቋቁቻ ባይዘው ነው የሚገርመው ነው እንደውም በጣም ረጅም ይስቃል የሚጠይቃት ሰው ያየችው መከራ ማለት ነው። በኋላ ያልሹ ይሄ ጥቅሱ ነገር እኮ ነው። እቺ ዓለምማ የሚል ነው ያየሁት አለች። ተለጥፎች ዓለም በሚስት ብቻ አትከፋ ውሽማ ያስፈልጋታል ይላል። አደገኛ ነገሮች ነበሩ። እሷ ተምራለች ማቹር አድርጋለች። ጥቅሳይታ ቀጠለች ሪሌሽንሺፕ ውስጥ አደጋ ውስጥ እኮ መጣ። ይሄ አንቺ ደግሞ ፈና አታቂም እንዴ ቀልድ አታቂም እንዴ የሚያስቀልድ ይሄ አሁን በምንድነው የሚያስቁ ኮሜንቶች እኮ እየተዝናናና አይደል? ልክ እንደዛ ሊሆንብሽ ይችላል። አንድ ሰው ሁሉንም ነገር ነው እንዴ ኮስታራ የምትሆኝበት ይልሻል። እሱ ግን ሳያስበው የሆነ የተቆጣጠረው ነገር አለ። ቤቱ የነጻነቱ ቤት ነው አይደል? አርጎታል። አይታዋለች እሷ ብቻ የሄደችበት መንገድ እሱን ለማሳከም ይሄ ቆዳውን ህመም የሄደችበት መንገድና እስካሁን እንደዚህ የሚለኝ ነገር ምን ትላለች? መቼ ሴት ልጅ ስላለች አልሰቀል ቋቁቻውን አሳክሜ ወለላ መስታወት ሆኖ በተቃራኒው እኔ ሆኜ እሱን አለች እኮ ያዛት እሷን። በተቃራኒው ይሄ በቃ ከሰውነት ተራወጥቼ እሷ አብለጭልጮ ትቢቱ ጀመረ ነው ብቻ ታሪኩ ምንድነው? ክላይማክሱ ጋር ተወስደውና ሁሉን ነገር ያደረኩለት ሴት ሆንኩ ነው አስተሳሰቡን። ይሄ መጥፎ የሆነ አመለካከቱን መለወጥ፣ ከዛ ንጽህናውን እንዲጠብቅ፣ ከዛ ጤንነቱን እንዲጠብቅ፣ ንጽህናውን ደግሞ አለባበሱን እንዲያቅ አርጋ ተከዳው ያለች ሴት ናት። ይሄ ሁሉ ኢንቨስትመንት ለምን ነበር ያስፈልገው ነው የሚጠይቃት ጠያቂው። በፍቅር ነው
እሷማ ነው የምትለው ግን ትጸጸታለች ለፍቅር እንዳልነበር ገብቷታል እኮ ሁሉ ነገር ካለፈ በኋላ ነው ብዙ ሰው የሚጸጸተው ግን እንጂ መጀመሪያ ላይ በቃ ይሄ ሴቶች መክፈል ያለባቸው መስዋዕትነትን ማቆም ያለባቸው ይሄ በጣም እስከ መጨረሻው ድረስ ሰዎችን ማንነት እንቀይራለን የሚል ትግል ውስጥ መግባት ራስን ያሳጣል። ተማሩ ሌሎቻችሁ ይላል ፎከስ ማድረግ የመጀመሪያው ሴቶች ትኩረት ራሳቸው ላይ አንድ ነገር ምን እንደምትል ታውቂያለሽ? ሄዶ ተመርምሮ ይሄ ነው ህመሙ ተብሎ የሚቀባ መድኃኒት ተሰጥቶት ጠዋትና ማታ አስተካክሎ መቀባት ያቃተው ሰው ማንሽ ቀቢው እሷ ናት። እና በዚህ ደረጃ ይላሉ ሲናደዳል የሚጠይቀው ሰው አሁን ያለፈችበትን ስቴፕ አስቢው ያለፈችበትን ይሄን ስታረግ ግን ነገ ይወደኛል ይማረክልኛል ስነ ስርዓት ይዞ የምፈልገው አይነት ወንድ ሆኖ እንጋባለን ነው። ደሞም እኮ የፍቅር ግንኙነት እስከሆንሽ ያብሮሽ ያለ ሰው ንጹህ ቢሆን አይደል በቃ በብዙ ነገር አንቺን የሚያኮራ ቢሆን ትፈልጊያለሽ። መቼም ከነቋቆቻው ቦይፍሬንድ ነው ብላ ይዛ ከምትሄድ ነርስ ናት ባለሙያ ናት እርዳታ አረጋች በቃ ቢጣፋ ጥሩ ነው። ጥሩ ነገር እኮ ነው ያደረገችው። ረዘመ ጊዜው ሲረዝም ምንድነው የራሷን ትተዋለች ስራዋን ትምርቷን አይደል የራሷን ንጽህና ሰራለ የራስሽ ህይወት አለ ውበቷን ብዙ ነገር ነው። በኋላ ላይ ነው እንግዲህ ቀስ እያለ በብዙ ነገር ዝቅ እያለች ስትመጣ ያወቀችው። እሱም አፈነገጠ። ደግሞ ተደረገልኝ ብለው እኮ መስጋኛ አይሆን አሉ አንዳንዶች አሉ የሚያመሰግኑ ብዙ ነገር ዋጋ ከፍላልኛለች ያለሷ ህይወቴ ብለው የሚመሰክሩ የሉም እንዴ? አንዳንዶች አሉ። አንዳንዱ ደግሞ እንግዲህ ያው ብለሲንጉን እርግማን ያረግበታል። የመጣለትን በረከት መነጠቅ ማለት አሁን እቺ ልጅ ማጣት ማለት ለሱ ትልቅ እርግማን ነው ለህይወቱ። ብዙ ነገሩን ታስተካክል ወደፊት አብሮ ቢኖሩ ቢገባው ቢረዳ ኖሮ እሷ ነጻታለች ትንሽ ብትጎዳ አይ ጎበዝ ወንድ ቢሆን ኖሮ ቢቀየር ኖሮ በጣም ህይወታቸው ላይ ብዙ ለውጥ መምጣት ይችላል ነበር። ግን አንዳንዴ ግን ሰዎች በጣም ኬር ስታረጊላቸው የሚፈልጉ አይመስለኝም። ባልተዘጋጁበት ነገር ነው የመጣውሽና በጣም የታገልሻቸው እኮ እነሱ ለመቀየር ትንሽ ፍንጭ ባሳዩበት ቦታ ብትገኝ ነው የሚሻለው። ሰዎች በቃ የተወሰነ ቦታ ድረስ ሰፖርት አግዣቸው ከዛ ራሳቸው ያድርጉት። አለበለዚያ ሁሌ የናንተ እንትነኝ ይሄ ጠባቂ ነኝ አገልጋይ ነኝ እምቲ ከሆነ ራስሽን ታጫልሽ። የመለወጥ ፍላጎት በጣም በብዙ ታሪክ ውስጥ በመናየው ባገር ውስጥም ዓለም አቀፍም በሆነ ነገር የመለወጥ ፍላጎት ከነሱ ሲመጣ አንቺ አጋዥ ሆነሽ ስትመጪ ነው የሚሳካው። ቆስቋሽ ከሞተበት ቀስቃሽ ስትሆኚ ልክ አይደለም። እሺ ስለዚህ ወንደላጤዎች ምን ትላላችሁ ነው? እኔ ከትናንሽ ልጅነት ጀምሮ ማስተማር እንደው ወንደላጤ ስለሆኑ ብቻ ሳይሆን የሆኑ ፍንጮች ለህይወት ምን ትርጉም አላቸው በዛ እኮ ነው ሰዎች የሚለያዩት። በነገርሽ ላይ አንዳንዶቹ አልፎ አልፎ እንዳሰብሻቸው ላይ ሆኑ ይችላሉ። ተጠንቅቀሽም እንደዛ ፍንጭም አግኝተሽባቸው ላይ ሆን ይችላል። ባብላጫው ግን ህይወቱ የሆነ ትርጉም አለ። ካልሲው እንዴት እንዳስቀመጠ በየስንት ቀኑ እንደሚያጥብ ማወቄ ነገ በመኖር ህይወት ውስጥ ትርጉም አለ። ደግሞ አሁን ወንድሜ ጋር ኖር ያለውና ከታላቅ ወንድሜ ጋር በጣም ጠንቃቃ ነው፣ ኒት ነው። ያልጋዋን ነጣጠፍ ይሄ ካልሲዎቹ አቀማመጥ እኔ እንደውም ማዝረከረካቸው ነገሮች አሉ። እና ብዙ ነገሩ ኦርጋናይዝድ ነው። ትዳር ይዞ ሲኖርም እንደዛ ነው የሆነውና እንግዲህ ሚስቱን እንዴት እንዳሳረፋት ማለት ነው እንደሚችል ልክ እኮ ነው። ምንም እንደውም ምን እንትን ይልሻል። ለምሳሌ የሆነ ብርጭቆ ወደ ቦታ ተቀምጦ ያያዋል። ያ ብርጭቆ ከዛ ከቦታው ሊታዘብሽም ይሆናል። ካልተነሳ እንዴት ይሄን አስተውልሽ እዚህ ቦታ የተቀመጠ ብርጭቆ ወደ ማስቀመጫ ቦታ አታስቀምጭም ሊልሽ ይችላል። ምን ያክል ማለት በቃ ትኩረት ያለው ህይወት አስተውሎት ያለው ህይወት እንደሚኖር ማለት ነው። ምግብ ያበስላል በቃ የተባለው እያንዳንዱን ነገር ንጽህና አጠባበቁ ላይ ያው ከልጅነትም ጀምሮ ያልሽው ነገር ቤት ውስጥም እንዲ ሰርተው እንዲያድጉ ተደርገዋል። አንድ ቴሌቪዥን ላይ የሚሰራ ዳይሬክተር ምን አለኝ፣ እኔ ሰዎችን ሲመጡ ታዘባለሁ አለ። በሚሰራው ስራ ላይ ስቱዲዮ በጣም ልዩ ሆኖ ጽድት ብሎ በእያንዳንዱ አኮቴ የሚወለወል አይነት ትርኢት ያለበት አንድ ሾው ላይ አንድ ሰው መጣ። የሚያወራው ነገር አፍ የሚያስከፍት ነው አለ። ተነግሮታል እንዴት ለብሶ መምጣት እንዳለበት ጠንቀቅ ብሏል። ልክ ሲመጣ ስቱዲዮ አዋራ ባዋራ ሆነ አለ። አዋራውን አለበሰም። ቆዳ ጫማን ያደረገው ውስጥ ገብቶ እንደመጣ ግን
አላቅም። ከዛ በፊት ግን ምን ገምታው ነገር አለ የሚያወራው ነገርና የሚያደርገው ነገር አንድ አይደለም የሚል ከባዱ ነገር ደግሞ እሱ ነው የምትፈተኝበት። አንቺ ጥንቅቅ ያለ ወሬ ታወሪያለሽ፣ ምናልባትም ጥንቅቅ ያለ ህይወት ስለምኖር ብዙ ጊዜ ተናግረሻል፣ ግን ምንም ህይወትሽ ላይ በተግባር የሚታይ ነገር በአጋጣሚ ነው ይሄን ነገር አወራንና ሰዎች ለካ እንደዚህ ይታዘቡናል በምናወራው ነገር ባካሃናችን የሆነ ባህሪያችን ላይ ፍንጭ የሚሰጥ ነገር አለ ማለት ነው። ልክ ነበርኩ አለ ግን ከዛ በኋላ በገመትኩት ነገር ውስጥ እንዳለ አዋራ ባዋራ ሆኖ እሱ ጨርሶ ከወጣ በኋላ ከፍተኛ ጽዳት ነው የተደረገው። ጠይቀናል ከየት ነው የመጣው የሚለው አንዳንድ ጊዜ ያለ አይደል ተሯሩጠሽ የምትመጪባቸው ነገሮች ይኖራሉ ከስራ ላይ ከፊልድ ላይ ከሆነ ወይም ኦን ዘ ስፖት እዛ ጋር ተገደሽ ገብተሽ ከሆነ ፕሮግራሙ ግን እንደዛ አይደለም። ጊዜ የሰጠና ከዚህ በላይ በሱፍታ አንቀሻል ከስር ይሄ ሳትወጂ በግድ ነው ፕሮቶኮል እንድትጠብቂ የተደረገው ማለት ነው። ከልብሽ አይደለም፣ ላይፍ ስታይልሽ አይደለም። በጣም አስቸጋሪ ነው። ብቻ ያው እኛም የተናገርነውን ነገር በተግባር እንድንኖር ፈጣሪ ይርዳን እንጂ ስንት ጉዳል እኮ አስቸጋሪ ነው። ፍንጭ የሚያነብ ትውልድ ቢሆን ይሻላል። እኔ እንደዛ ነው ማለት ወይ አሁን እንደዛ ይመስለኛል። ብዙ ግዴለሽነቶች ይሄ ሰው ላይ ሙሉ በሙሉ ጥገኛ ሆኖ መኖርን የሚታገስ ትውልድ ነው ብዬ አላስብም። ከዚህ በኋላ ሁሉም የራሱ ሩጫ አለበት። ታቀፍሽ መንቆለጳጰስሽ ያቺ ከለሯን የቀየረችው ፍራሽ ላይ ጋደም ብለሽ ሪላክስ ማድረግሽ አይደለም። ከዛ ትንሽ የዘለለ እይታ ያላቸው ልጆች ይድናሉ እንደተባለው። ሰውየውንም ደግሞ ማበረታታት እኮ ነው የሚሆነው። እነኚህን ነገሮች አልታገስም የምትል ሴት ብትሆን ለምሳሌ ይለይለታል እኮ ወይ ጥለሽ ትሄጃለሽ ወይ ለመስተካከል ጥረት ያደርጋል። ይሄን ኮተት ይዤ ይሄንን ስንፍና ይዤ ማንም አትመጣ። አንድ ልጅ ግን ከአንድ ገርል ፍሬንዱ ጋራ ተለያየና ከዛ ምክንያቱ የተለያዩበት ምንድነው? እሷ በጣም ይሄ የንጽህና ጉዳይ ምንድነው ጫማህን ዘጋው ልቅና እንትን በል ካልሲህን ዘጋ እንትን በል ምንም አትታገስም። ኦሲዲ ሆነ እንደዛ አይነት ነገር ነውና እሱም ችግር ነው። ያው የሚመስለኝ ግን ያው ለአበሻ ወንድ ጥንቃቄ ኦሲዲ ሊሆንበት ይችላል። አይ የበዛው ነገር እኮ ለምን በቃ እንደፈለግሽ እንድትኖር የተደረግሽበት ደግሞ ካልቸር አለ ወንድ ላይ ሲሆን ጫማ ወልወያ ያለው ጫማ ካልሲ አጣቢ ያለው በቃ ያገለገልሽው ነው ይኖርሽ ወይ ታናሽ እህቱ ወይ እናት በጣም አሞላቀን አሳድገናቸዋል ወንድ ልጆችን። ስለዚህ የራሳቸው ህይወት ላይ ግዴለሽ ሊሆን ይችላል። ችግር የለውም ሊሉ ይችላሉ። ተከትሎ አደባባይ ላይ የሚወጣ ፍንጭ ግን ይሰጣል። ሌላ ቅድም ያልሽው አሁን ያልተረጋጋ ማንነት ቦታ ያልያዘቸው የቢዝነስ ጉዳዮች ምናምን እንዳሉ እኮ ይጋለጣል ማለት ነው። ውጪ ቤቱ ይኬድም እንዲህ ነው የሚባሉ እኮ ሰዎች አሉ ውጪ አይተሻቸው በሁኔታቸው። ለማንኛውም ያው ወንዶችን ለማሳጣት ሳይሆን ኃላፊነት አለበት። በቃ ቤት አንዱ የህይወታችን መገለጫ ነው እና ቤታችን ውስጥ መቼም ቤት ጥሎ ሄዶ እኔ ወንደላጤ ነኝ ብሎ ይሄ ውጭ ላይ ብቻ ደመቅመቅ ያለበት የሞቀበት ጋራ ሄዶ የመምጣት ችግር አለ አይደል? ግን ዞሮ ወደፊት የራስም ህይወት ይመሰረታል። ስለዚህ ለዛ የሚሆን ማሳያ ነገር ቤት ውስጥ ሊኖረው ይገባል። በዛ ላይ ሁሌ ውጪ መሄድ ወጪ ነው። ውጪ ወጪ ነው። ቤት ውስጥ የቤት ድባብ የሚመስል ነገር የመፍጠር መሰረታዊ የሚባሉ ማብሰያዎች፣ ንጽህና አጠባበቅ፣ የማብሰል ክህሎት እነዚህ ነገሮች በደንብ ለህይወት ያላቸውን ዋጋ ያሳያል። እና ቀጣይ ደግሞ ስለሚስት ሲታሰብ የሚስት መስፈርት ብቻ ማውጣት ሳይሆን ራስ ጋስ ምን አይነት ኳሊቲዎች ብቃቶች አሉ፣ ምን ጥሩ ነገር አለኝ የሚለውንም እንዲያስቡበት ያደርጋል። ምን ነገር አደርጋለሁ። አሁን አንዳንድ አባቶች ጠዋት ተነስተው ልጆቻቸውን ምሳቃ ቋጥረው ምግባቸውን አብልተው ምናልባት ሚስቶቻቸው በጠዋት ቀድሟቸው ወደ ስራ መሄዱ ሊሆን ይችላሉ። ትምህርት ቤት አድርሰው ሁሌ ሰርቭ አድርጉ ይላሉ ይችላሉ። ሁሉ ጊዜ እቃኔን አቅርቡልኝ፣ አብሉኝ፣ አጠጡኝ፣ አጉርሱኝ የማይሉ ሊሆን ይችላል። የተቋጠረ ምሳቃ የሚያዩዋሉ። አሬንጅ የሚያደርጉዋሉ። የትኛው እቃ እንደሆነ 3-4 ልጆች ቢኖሩ ቀምሰው የትኛው እቃ የትኛው ልጅ ነው ምንድነው የሚበላው ምንድነው ማይበላው የሚለውን በደንብ የሚያውቁ ሲመጡም ቼክ የሚያደርጉ። ይሄ እኮ አሁን እንደው የጾታ ጉዳይ ሆኖ ፈርዶብን ዳርና ዳር ሆነ እናወራዋለን እንጂ ስልጡን ኑሮ መገለጫ ነው። ምክንያቱም የልጆች ህይወትሽ ውስጥ በመመሰረችው ቤተሰብ ውስጥ ኃላፊነቶች ናቸው። ያንን ኃላፊነት በብቃት እየተወጣ ነው አይደል? አስቤዛ ገዝቶ መምጣት ብቻ ሳይሆን አንድ በጣም የሚያዝናኑ ፓስተር አሉ። ይሄ ስለ ሪሌሽንሺፕ፣ ስለ ሜሪጅ፣ ስለ ጋብቻ አንዳንድ ነገሮችን ሲያስተምሩ በጣም በቃ ያዝናናልና በደንብ እየሳቅሽ እየተዝናናሽ
እንድትሰሚው ያደርጋል ያው ለሚከተሏቸው ምእመናኖች ማለት ነው። እና ባለቤቴ ስትልከኝ አሉ ወደ ገበያ ስትልከኝ በደንብ ነው የምሰማው አሉ አንድ ነገር ምክንያቱም ጸብ ይመጣላ ያው የምትገዛው ብራውኑን ዳቦ ነው ካለች ብራውን ዳቦ ብሮኮሊ ካለች በእሺ ብሮኮሊ ብዬ ጽፋለሁ አሉ እያንዳንዱ ነገር ምክንያት አላት ስትነግረኝ ለምን ብራውን ዳቦ እንደተባለ ለምን ይሄንን ያኛውን አይደለም በዚህኛው ሊትር ነው እሺ ትልቁን አይደለም ግማሹን ነው እሺ ካለች ምክንያት አላት ስለዚህ ተደማመጡ ነው እያንዳንዱ ነገር ቀላል ይመስላል ታረጉት አሁን አንዳንድ ሴቶች ወንዶችን መላከቢያ ያናደዳቸው ከመገዛው በዚህ ያክል መጠን ምን ያደርግልናል ይሄ ሁሉ ወጪው ደግሞ አብሮ ሪፖርት ሲደረግ ትናደጃለሽ ራሴ በሄድኩ ነው ድጋሚ ማትልኪ በመጠንም በጥራትም ዝም ብሎ ያገኙትን ገዝተው ሊሆን ይችላል የሚመጡት ይሄ ምንድነው ገበያ መሄድ የልምድ ጉዳይ እኮ ስለሆነዋል ሴትም ሆነሽ እኮ ትሸወጃለሽ ብዙ ጊዜ ገበያ ማትሄጂ ከሆነ ዋጋ ታቂም ይሄ ጥሩ የተባለውን ጥራት ያለውን ነገር መለየታችም ብቻ ያው የኤክስፒሪየንስ ውጤት ነው በድግግሞሽ አላደረገውም ማለት ነው አላደረገም የወንድ ችግር ብቻ ሳይሆን የሴቶችም ችግር አለ አሁን ቆንጆ መኪና ይዘው አንዳንድ ሴቶች ትንሽዬ ሱቅ ጋር ቆመው አስቤዛ ሲያደርጉን ይገርመኛል የሆነ መንገድ ላይ የተሰጣ ቲማቲም ምናምን ሲገዙ ማለት ነው ስንት ቦታ እኮ አለ ጥላ ውስጥ አሁን አትክልት ምናምን ጥላ ቦታ ላይ መቀመጥ አለበት እዛ ሄደሽ በስርዓት መግዛት ስትቺ ሲጀምርም አቀይ ተባለው እሷም ደግሞ ሄዳ እዛው ትሰጣለች ቤት ለምትሰራው ከዛ ምንድነው የሆነ ያለው እንዴት ነው የተሰራው ማታቀው ሪፖርት ማድረግ የለም ምን የለም ዝም ብሎ ብቻ ጥራት ማየት የለም መግዛት ግብይት ህይወትን የሚናገር አንድ ነገር ነው በነገራችን ላይ ደግሞ ወደ ሪሌሽንሺፕ ስታመጪው ብዙ ነገር ነው ውስጡ ብዙ ነገር አሳቢነትን የሚያሳይ ነገር ነው መሰልጠንሽን የሚያሳይ ነገር ነው መግባባት መቻልሽን ከዛ ቤት ውስጥ ያለው ነገር ምንድነው የሌላው ነገር ምንድነው እሷ በምን ትደሰታለች እኔ ምንድነው ኃላፊነት መውጣት ያለብኝ የሚሉትን ነገሮች የሚያሳይ ነው አሁን ብዙ ሰዎችና ያለው እንግዲህ ካፕል ሆነው ለመግዛት ብቻ ሳይሆን በደንብ ነክተው ፈትሸው ዋጋ ጠይቀው ገበያ ማርጠው የሚገዙ ሰዎች እየተፈጠሩ ነው ትንሽ ለውጥ አለ እኔም አሁን ገበያ መሄድን ኤክስፒሪየንስ ነው ያልኩት እኔ ከልጅነት ጀምሮ ነው ከናቴ ጋር ገበያ መሄድ ነበር ገበያ ስትሄድ ብዙ ጊዜ አብሬያት ሄጃለሁና እና በጊዜ ሂደት ደጋግመሽ ስቴጅ እሷ የምታያቸው የምትመርጣቸው ጥሩ ነው ጥሩ አይደለም የምትለው እየገባሽ እየተረዳሽ ትሄጃለሽ አሁን ልጄን ይዤ ሄዳለሁ ገበያ ሲሄድ ምገዛውን ነገር ዋጋውንም ታያለች ከዛ ደግሞ አይነቶቹን ታያለች የሚገዙትን ነገሮች ልጆችሽንም እንደዛው ገበያ ስትሄጂ ይዘሻቸው ብትሄጂ ቀጣይ በቃ ኤክስፒሪየንስ ያደረጉት ይመጣል የገበያውን ሁኔታ የሚሸጡትን ነገሮች አይነት ቤት ብቻ መምጣቱን መጠንን ሳይቀር እዛ ሄደሽ አንቺ የምታረጊውን ነገር ማየታቸው ትምህርት ይሆናል ለቀጣይ ህይወታቸውና ያው እንግዲህ ለቀጣዩ ትውልድ ነው ይሄ ሁሉ ነገር ለቀጣዩ ትውልድ እንዳይደገም ነው በየሁሉም ኑሮ ዘይ ደግሞ ይሆናል አንዳንድ ነገሮች የቅንጦት ይመስሉናል ለምሳሌ ቤት የተከራየ ሰው የራሱ የግሉ ሻወር ላይ ኖረው ይችላል ግን የተከራየው ከሶስት ሰዎች ጋር የሚጠቀመው ሻወር ቢኖረው ራሱ ያ ሰውዬ ሲገባ ጽዳቱ ተጠብቆ ነው የሚወጣው ያ ሻወር ወይም መጸዳጃ ቢያንስ እሱ ለመቆሸሹ ምክንያት ሆኖ አይወጣ አጸዳድቶ ይወጣል ምን ይወለደበት አስመስላችሁ ወጣችሁ ይባላል እንዴ እንትን እኮ ብሎ ፍትፍት ብሎ ሳሙናው ምኑ በቃ የሚያበሳጭ ነው ቀጥሎ ማንም ሰው እንዲገባበት የሚጋብዝ አይደለም አንቺ ከተጠቀምሽ በኋላ እንደፈለገው ይሁን ይሄ ያናድዳል ደግሞ ወደ ትዳር ህይወት ይዘውት ከገቡ በቃ ሁሌ እየተከታተለ እኔ የምፈጥረውን ሜስ የሚያስተካክል ሰው ይኖር ማለት ነው አይኖር ይችላል ቢኖርም ሁሉ ጊዜ እየተነጫነጨ ነው የሚያደርገው ይሄን ማሰብ ያስፈልጋል ስንት የሚያሰለች ነገር አለ ህይወት ላይ ራሱ እንደገና እሺ ለማንኛውም ይሄን ይመስላል የወንደላጤዎችን ቤት ያው የፈተሽንበት ምሽት ነው ያው አስተያየቶቻችሁን ንገሩን እናንተ ታዛ